ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ጽናት ክፍል 164 ተለቋል። ክፍል 164 ላይ እንግዲህ ኒናና ብርቄ ሰክሮ መንገድ ላይ አጀጄ ገዳሚ ስሉ ነበር ማለት ነው። ብርቄ እንግዲህ ከበዛልኝ ተደብቃ ከኒናዬ ጋር ለመጠጣት ሌላ ጫካ ውስጥ የሆነ ሜዳ ላይ ቁጭ ብሎ እየጠጡ ነበርና በዛ ሰዓት እንግዲህ በዛልኝ አግኝቷት ቅጥቅጥ አድርጓት ነበረ። እቺ ክብረብስ በተከበርኩበት ሀገር ታዋርደኛለች ብሎ ነበረ እንትን ስለ ነበረውና አቶ ማን ነበረ ይሄ ደግሞ ከየሱ ጓደኛ ማለት ነው። ሚስቱን የሚፈልግ ሚስቱን የሚያፈቅር ሌላ ሀገር ወስዶ ሊያኖራት የሚፈልግ ወንድ ነው ማለት ነው። ብርቄን ያፈቅራታል። ብርቄም ደግሞ እሱን ነው የምትወደው። ከበዛልኝ ጋር መኖር አትፈልግም። እንግዲህ ከኔና የጋ ዛሬ ተደብቃ ወጣ ከበዛልኝ ተደብቃ ወጣ ብቻዋን ነበረችና ጠጥቶ ሰክሮ ሌላ ነገር ውስጥ ገብቶ ነበርና አላማቸውን እየቀጩ እነሱ ደግሞ በዛልኝና ጓደኛው እነ ኪራ ጋር ሄዶ ነበርና ከኪራ ጋር እየተጣላ ነበር። ዛሬም ጽናትዬም ግራ ገብቷታል። ሰዎቹ አልፋታም ብሏል እንግዲህ እስካሁን ድረስ። እንደዛም ሆኖ ግን ጽናት ልካቸውን እየተናገረች ነበር። ከዚህ በላይ እኔ እናንተ መታገስ ሰልችቶኛል። በቃ እናንተ የራሳችሁን ህይወት ኖሩ፣ እኔም የራሴን ህይወት እየኖርኩ ነው። ስለዚህ እኔን ተውኝ እባካችሁ ብላ እያስጠነቀቃቻቸው ነበረ። እነሱ ግን ሊሰሙ ፈቃደኛ አይደሉም ማለት ነው። በዛ ላይ ደግሞ ኪራዬን በማይሆን ነገር አንተ ሴት ነህ እንዴ በዚህ ቀን በጠራራ ፀሐይ ምን አባቢ ትሰራለህ ከሴት ጋር ኩሽና ምን ትርመጠመጣለህ ብሎ እየተሳደበ ነበረ በዛልኝ ማለት ነው። እንደዛም ሆኖ ሴት መሆን ራሱ በጣም ትልቅ ክብር ነው። የሴትን ሀለ ራሱ አንተ ክብር ብኖርክ ጥሩ ነበር። የሱን አለም አንተ ክብር የለም። ለሴት ልጅ የሚሰጠው ክብር ከምንምና ከማንም በላይ ነው ብሎ እየነገረው ነበር። ኪራዬ እናመሰግናለን፣ እንወዳለን ይሄን ለኛ ክብር ስለሰጣችሁን ማለት ነው። እንደዛም ሆኖ ግን ናሆሜ ተመልሰዋል። ደስ አይልም? ናሆሜ ተመልሰዋል። ከሄደበት ስራ ቦታ እንግዲህ ተመልሰዋል። ሲመለስ ልጁ አድጎለት ምሩዬ ወፍራለት ነው የጠበቀችው ማለት ነው። ጨርቅ ማለት ያው ቢጠቀጠቅም የምሩዬ አሁን ሆድ አድጓል ማለት ነው። ናሆሜ ተመልሰዋል። ናሆሜ በመመለሱ ምሩዬ ሰንዬ በጣም ደስተኛ ናቸው። በተለይ ደግሞ እቺ አለምዬና ጽዮን የሚባሉት የሰይጣን ቁራጭ የሆኑ ሰዎች ማለት ነው እሷን ለመጉዳት እንግዲህ ደፋ ቀና እያሉ ነበርና እንደዚህ በቀላሉ ምንም ሳያረጓት ቶሎ በመመለሱ ናሆሜ ለምሩዬ በጣም ጥሩ ነው ብዬ አስባለሁ። በዛ ላይ ደግሞ እነሱ እስካሁን ድረስ በንጹህ ልቧ ይቅርታ እንዳላረጉላት በተደጋጋሚ ሰንዬ እየተናገረች ነበር። እንግዲህ ባለፈው ቪዲዮ በተለቀቀው ላይ ክፍል 163 ላይ እንግዲህ ሰኒዬና ምሩዬ ተጣልተው ነበር። የተጣሉበት ምክንያት ደግሞ እንዴት ሰኒ እንዴት ትደባደቢያለሽ ከጽዮን ጋር ቤቴን አክብሮ ቤቴ መጥቶ አንቺ እንዴት ቤቴ ውስጥ እንግዳ ትደበደቢያለሽ ብላ ምሩዬ ተናዳባት ነበረ ሰኒ ላይ ማለት ነው። ሰኒዬ ደግሞ እንግዲህ ለሷ ብላ ነው ይሄ ሁሉ እያረገች ያለችው። ንቂ፣ ዝም ብለሽ ሰው አትመኝ። እነዚህ ሰዎች አሁን እስቲ ምን አስበሽ ነው አንቺ ምን ተገኝቷል ብለሽ ስታስቢ እንደዚህ በቀላሉ በአንዴ ልቀየር የቻሉት? ስለዚህ ቢያንስ ትንሽ እየተረጣሪ ራሱ ውስጥሽ ላይ እንትን አኑሪው። እንደዚህ ሰው አትመኝ ትጎጃለሽ ብዬ ነው እንጂ እኔ ምን አገባኝ ብላ እየመለሰችላት ነበረ። ግን እኔ እናንተ ቤተሰብ ውስጥ ገብቼ እናንተ መበጥበጥ አልፈልግም። አንድ ቀን ትነቂያለሽ ብዬ ተስፋ አደርጋለሁ። ደግሞ አደራዬን ተወጥቻለሁ። ናሆሜ አሁን ተመልሰዋል። ስለዚህ ከዚህ በኋላ አንቺ የራስሽን ህይወት እንዴት እንደምትመሪ በደንብ ታውቂበታለሽ ብዬ አስባለሁ። ራስሽን አሳልፈሽ ለማንም አትስጪ። እነዚህ ሰዎች አንቺን ወዶሽ ወይም ደግሞ እውነት ተጸጽቶ አይደለም አንቺን ለመጉዳት ነው ወደ አንቺ የቀረቡት ብላ እየተናገረች ነበር። እውነት ነው ደግሞ እሷን ለመጉዳት ነው የቀረቡት። በዛሬ ደግሞ ዛሬ የናሆሜ አባት ጽዮንና አለምዬ ሲያወሩ እቺ ዲቃላ ልጁ ቢሞትስ ያኔ ስትደባደቡ ልጁ ወዱ ቢመታና ልጁ ቢሞትስ ብላ አለምዬ ስትናገር እንደውም ድብና ይበላ ታዲያ እንዲሞት አይደል እንደሚፈልግ አንቺ ለምን ሁለቱም ድብና ይለው እኛ ምን አገባን ብላ ጽዮን ስትመልስለት እንደ የልጅ ልጄ እንዲሞት አልፈልግም ማለትሽ ነው ብላ እየመለሰችላት ነበረ። ይሄ ሁሉ ሲያወሩ የናሆሜ አባት በር ላይ ሆኖ እየሰማ ነበረ። ከዚህ በኋላ የእናንተ እንደፈለጋችሁ መሆን ትችላላችሁ፣ የልጅ ህይወት ውስጥ ግን እንዳትገቡ ብሎ ተናግሯል ማለት ነው።